የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን 2 አጫጭር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች፣ በቀዳሚነት የምታደምጡት መረጃ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መግለጫ አውጥቷል። በመግለጫውም የፌዴራል መንግስቱ በአፋር በኩል ታጣቂዎችን እያስታጠቀብኝ ነው፣ የዓለም አቀፉ ህብረተሰብ ያስተውልልኝ ሲል ለዓለም አቀፉ ህብረተሰብ የፌዴራል መንግስቱን ከሷል። ከዚህም ጋር በተገናኘ የፌዴራል መንግስቱን በወቀሰበት መግለጫ በርካታ ጉዳዮችን አንስቷል። ይሄው የህወሓት ቡድን ማለት ነው ከቀናት በፊት ህጋዊነቱን ማጣቱ ይታወቃል። ይህንንም በተመለከተ በዝርዝር በመግለጫው ላይ ጠቀሰው ነገር አለ፣ ታደምጡታላችሁ። እንዲሁም በትግራይ ክልል የሚገኙ ዳኞችም አድማ መጥተዋል። በትግራይ ክልል የሚገኙ የፍርድ ቤት ዳኞች ደህንነታችን አልተጠበቀም፣ ስለዚህ ስራ አቁመናል ሲሉ አድማ መምታታቸው ተነግሯል። ይህንንም የትግራይ ክልል ጊዜያዊ አስተዳደርም ማረጋግጧል። ጉዳዩን በተመለከተ ዝርዝሩን ታደምጣላችሁ። በሌላ በኩል የሩሲያና ዩክሬንን ጦርነት በተመለከተ አሁንም አዳዲስ መረጃዎች እየወጡ ነው። እስከ ፍጻሜው አብራችሁን ቆዩ። አብረን እንከታተለው። በቅድሚያም ህጋዊ ሁኔታዎችም ባለማሟላቱ ከቀናት በፊት በይፋ በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን መግለጫ ወጣ ሲሆን በመግለጫው የኢትዮጵያ ፌዴራል መንግስት እኔን ለመበተን ኃይል እያደራጀብኝ ነው ሲል ገለጸ። ግንቦት 5 ቀን በምርጫ ቦርድ በተሰጠው ቀነ ገደብ መሰረት ከህጋዊነቱ የተሰረዘው ህወሓት የፌዴራሉ መንግስት የውጭ ሀገር ሰዎች ወደ ትግራይ እንዳይገቡ ከልክሎብኛል፣ ነዳጅም አቋርጦብኛል፣ የኢኮኖሚ እቀባ አድርጎብኛል በማለት ተጽዕኖ እየፈጠረብኝ ነው ሲል የፌዴራል መንግስቱን ከሶ ለዓለም አቀፉ ማህበረሰብ የከሰሰ ሲሆን ከኤርትራ ጋር ያደረኩት ሚስጥራዊ ስምምነትም የለም እመኑኝ ሲል በመግለጫው ላይ ይገልጻል። ወታደራዊ ውልም ሆነ ፖለቲካዊ ስምምነት አላደረኩም፣ ሚስጥራዊ ነገር ውስጥም እጄ የለም የሚለው ህዝባዊ ወያኔ ሓርነት ትግራይ ህወሓት በፌዴራል መንግስት ውስጥ ግን መቀጠል እንደሚፈልግ ይገልጻል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው በምርጫ ቦርድ የተሰረዘው ህወሓት መሰረዙን ተከትሎ ለአፍሪካ ህብረት ኮሚሽን ባለ 3 ገጽ ደብዳቤ መጻፉ ሲታወስ፣ ለዓለም አቀፉ ማህበረሰብ ደግሞ ከቀናት በፊት ባለ 7 ገጽ አቤቱታ ማቅረቡን ያነሱት ዘገባዎቹ ቡድኑ ደብዳቤውን የላከው የኢትዮጵያ ውጭ ጉዳይ ሚኒስትር ከህወሓት ጋር የተፈጠረውን ውዝግብ በሚመለከት የሰጠውን ማስታወሻ ተከትሎ መሆኑን የጠቆሙት ዘገባዎቹ ህወሓትን ሰላማዊ ህወሓትና ጦርነት ፈላጊው ህወሓት በሚል ለሁለት የተከፈለ ሲሆን የዶክተር ደብረጽዮን ቡድን ይህንን በመቃወም ባወጣውና ለዓለም አቀፉ ማህበረሰብ የተሰጠውን መግለጫ በሚመለከት ህወሓት በተቃውሞ ባቀረበው በዚህ መልእክቱ በህወሓት ውስጥ ክፍፍል የለም፣ እኛም ጦርነት ፈላጊ አይደለንም፣ አንድ ነን ሲል አስተባብሏል። ህወሓት አክሎም በዚህ አስገራሚ መግለጫው የፌዴራሉ መንግስት ጦርነት ሊከፍትብኝ ነው በማለት የገለጸ ሲሆን በዚህም የህወሓት ህጋዊነትን መንሳት በጥቅምት 2015 የተፈራረመውን የፕሪቶሪያውን ስምምነት የሚጥስ ነው ብሎታል። የኢትዮጵያ ውጭ ጉዳይ ሚኒስትር አሰራጭቷል ያለውን መግለጫ በመጥቀስ በውሸት ክምርና በፈጠራ እውነታን መሸፈን አይቻልም የሚለው በዶክተር ደብረጽዮን የሚመራው የህወሓት ቡድን ባሰራጨው በዚህ ጽሁፍ እየተፈጠረ ያለው ነገር አደናቃፊ ነው ሲል ይገልጻል። ሁሉም የውጭ ኃይሎች ከትግራይ ክልል ይውጡ፣ በፌዴራል መንግስቱ የሚደገፈው የተከዜ ብርጌድ ክልሉን ይልቀቅ ሲልም ከኤርትራ ጋር ግንኙነት አላቸው በሚል የሚነሳውን ሐሰት ነው ሲል በማስተባበል ከኤርትራ ጋር ሚስጥራዊ ስብሰባ አላደረኩም ብሏል። ይሁን እንጂ ህወሓትን በግልጽ የሚደግፉና ከህወሓት ጋርም ቀጥተኛ ግንኙነት ያላቸው ዶክተር ደብረጽዮንም በይፋ በሚዲያ ጭምር የሚደግፉት እንደ ስታሊን ያሉ ግለሰቦች በኤርትራ ጎዳና ላይ በይፋ አቀባበል ተደርጎላቸው በኤርትራ መገናኛ
በመገናኛ ብዙሃን በግልጽ እየታዩ መሆኑን ተከትሎ በርካቶች ህወሓት ከኤርትራ ጋር ጀምሮታል የተባለውን ግንኙነት በተመለከተ ይህ አንዱ ማረጋገጫ ነው ብለዋል። ከቀናት በፊትም የቡድኑ የቀድሞው ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳም በመገናኛ ብዙሃን ቀርበው የዶክተር ደብረጽዮን ቡድን ከኤርትራ ጋር ሚስጥራዊ ግንኙነት ማድረግ መቀጠሉን መግለጻቸው ይታወቃል። የኢትዮጵያ ፌዴራል መንግስት እኛን ለማወክ ህወሓትንም ለማፍረስ አማጺ ኃይል በአፋር እያደራጀብንና በገንዘብም አማጺውን ኃይል እየደገፈብን ይገኛል በማለት የፌዴራል መንግስቱን የሚከሰው የዶክተር ደብረጽዮን ቡድን ይህም የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ እርምጃ በመሆኑ ዓለም አቀፉ ማህበረሰብን በጽኑ እንዲያወግዘው የጠየቀ ሲሆን የህወሓት ህጋዊነትም እንዲመለስ ብሎም የሰላም ስምምነቱ እንዲከበርና በእኛ ላይ የተጣለውም ክልከላ ይነሳልን ሲል ጠይቋል። ይህ በእንዲህ እንዳለ በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ በትናንትናው ዕለት ወደ ትግራይ ክልል ሽሬ ከተማ መግባታቸው የተሰማ ሲሆን አምባሳደሩም በሽሬ ቆይታቸው በወቅታዊ ጉዳዮች ላይ ከጊዜያዊ አስተዳደሩ አመራሮች ጋር እንደሚመክሩ ሲገልጹ የአሜሪካ ሰብአዊ ድጋፍ በአካባቢው መቀጠሉን በአይኔ ሄጄ አረጋግጫለሁ ሲሉ ከጊዜያዊ አስተዳደሩ መሪዎችም ጋር በሰላም እንዲሁም ሁሉንም አካታች በሆነ ተሳትፎና የፕሪቶሪያዊ ሰላም ስምምነት ተግባራዊነት ዙሪያ ለመምከር እቅድ ይዣለሁ ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በትግራይ ባለመኖራቸው የዶክተር ደብረጽዮን ቡድን ምክትልና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ አምባሳደሩን ሽሬ አውሮፕላን ማረፊያ ሲቀበሏቸው መታየቱም አነጋግሯል። ይህ በዚህ እንዳለም በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ ለጊዜው ማንኛውንም የዳኝነት አገልግሎት መስጠት አቁመናል ሲል የትግራይ ክልል ፍርድ ቤት አስታውቋል። በትናንትናው ዕለት ግንቦት 12 ቀን 2017 ዓ.ም በመቀሌ ማዕከላዊ ፍርድ ቤት ደጃፍ ላይ የተለጠፈው ማስታወቂያ እንደሚያመለክተው በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ የመቀሌ ማዕከላዊ ፍርድ ቤትን ጨምሮ በሰባቱም ክፍላተ ከተሞች የሚገኙ ዳኞችና ፍርድ ቤቶች ለጊዜው በትግራይ ማንኛውንም የዳኝነት አገልግሎት መስጠት አቁመናል ይላል። የትግራይ ክልል ጊዜያዊ አስተዳደር ፍርድ ቤቶቹ መዘጋታቸውን አረጋግጦ ለመዘጋታቸው ምክንያት የሆነውን ችግርን አጣርቶ እርምጃ እንደሚወስድ ቃል ገብቶ ዳኞቹ ወደ ስራ ገበታቸው እንዲመለሱ ተማጽኗል። ባሳለፍነው አርብ ግንቦት 8 ቀን 2017 ዓ.ም በመቀሌ ማዕከላዊ ፍርድ ቤት ዘውዱ የተባለ ሟች ላይ የተፈጸመን ወንጀል ለመዳኘት በተጠራው ችሎት ላይ የበዳይ ተጠርጣሪ ቤተሰቦች ችሎቱ ከመረበሽ በዘለለ በዳኞችና አቃቢ ሕጎች ላይ መጥፎ ቃላትን በመጠቀም ዝተዋል። በረብሻው ምክንያትም በዚያው ቀን በተጠርጣሪዎች ላይ ሊሰጥ የነበረው የመጨረሻ ውሳኔ ተሰርዞ ለግንቦት 18 2017 ዓ.ም ተለዋጭ ቀጠሮ መያዙ ይታወቃል። ይህንንና ሌሎችንም ስጋቶች አላሰራ ብለውኛል ያለው የትግራይ የዳኞች ማህበር በፍትህ አረጋጋጭ ዳኞች ላይ የሚታዩ ችግሮች እስካልተፈቱ ድረስ ስራ እስከማቆም የሚደርስ እርምጃ እንደሚወስድ ባሳለፍነው ግንቦት 9 ቀን 2017 ባወጣው መግለጫ አሳውቆ ነበር። ይህንን ተከትሎ በትናንትናው ዕለት ግንቦት 12 2017 የስራ ማቆም እርምጃ የወሰደው ፍርድ ቤቱ እርምጃው የጀመረበት እንጂ የሚቆምበትን ቀን እንዳልገለጹም ተመክሯል። ዳኞችና ፍርድ ቤቶች ለጠሩት ስራ የማቆም አድማ ምክንያት የሆነው ችግር ትኩረት ሰጥቶ እንደሚፈታ የገለጸው የትግራይ ጊዜያዊ አስተዳደር ዳኞቹም የህዝባዊ አገልግሎታቸውን እንዲቀጥሉ በመማጸን የተፈጠረውን ችግር በአስቸኳይ አጣርቶ ለህዝብ ይፋ እንደሚያደርግም ገልጧል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ካደረጉት የስልክ ውይይት በኋላ ሁለቱ ሀገራት የዩክሬንን ጦርነት ከማስቆም አልፎ ትብብር ሊያደርጉ እንደሚችሉ ተጠቁሟል። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት አመሻሹን በሰጡት መግለጫ አውሮፓውያንን ወረፍ አድርገው ፑቲንና እኔ የሰላም ሰው ነን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቃል በቃል እንደተናገሩት አውሮፓውያንን በወረፈው ንግግራቸው እኔና ፑቲን በጋራ ሰላም ብናመጣ እንጂ ሌላው እንኳን ያን ያክል ካልሆነ እዚህ ግባ የሚባል የሰላም ቦታ እንኳን የላቸውም፣ መፎከር ብቻ ነው ብለዋል። የሚሄዱት ሂደትም ሰላም አያመጣም በሚል ከሩሲያው መሪ ጋር ያላቸውን ትብብር በይፋ ማሳየታቸው አነጋጋሪ መሆኑ የተገለጸ ሲሆን የሩሲያና ዩክሬንን የበረታው ውጥረት መፍትሄ መስጠት የሚቻለው በጦርነት ላይ ድል እያደረገና ግዛቱን እያሰፋ የሚገኘው የሩሲያው መሪ ቭላዲሚር ፑቲንን በድርድር ብሎም በታሪፍ ብሎም በሌሎች መንገዶች ለማግባባት እየሞከሩ ያሉት
ፕሬዝዳንት ዶናልድ ትራምፕ ሰላምን በድርድር ማምጣት የምንችለው እኔና ፑቲን ብቻ ነን ሲሉ የአውሮፓ ህብረትና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ሚና እዚህ ግባ የሚባል አይደለም፣ ከፉከራ ያለፈ የሚያመጡት ነገር የለም፣ በማዕቀብም ተሞክሯል፣ የሚሆን ነገር አይደለም በማለት ማስገንዘባቸውን ያነሱት ዘገባዎቹ፣ ነገር ግን ትራምፕ አሁንም ድረስ ከአውሮፓ መሪዎች ጋር ጦርነቱን በሚመለከት በመምከር ላይ መሆናቸውን አመልክተዋል። ከትናንት በስቲያ ለ2 ሰዓታት ያክል ሰፊ የስልክ ውይይት ያደረጉት ፕሬዝዳንት ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ከውይይታቸው በኋላ አስተያየት የሰጡ ሲሆን ዶናልድ ትራምፕ ጠንካራ በሆነ መንገድ አሳክተነዋል፣ ለ30 ቀናትም የሚዘልቅ የተኩስ አቁም እንዲቀጥል ከፑቲን ውይይት በኋላ ብዙ አውሮፓ መሪዎች በስልክ ከኔ ጋር ሲመክሩ ነበረ ሲሉ ይህንን ችግርም መፍታት አለብን፣ በየሳምንቱ 5000 ወጣቶች ህይወታቸውን ያጣሉ ሲሉ የሳተላይት ምስል እያየው ነበረ፣ እናንተ ማየት አትፈልጉም፣ ነገር ግን እየሆነ ያለውን ነገር ማየት አለባችሁ፣ የኔ ጦርነት ባይሆንም እኔ ፕሬዝዳንት በሆን ኖሮ የማይፈጠር ጦርነት ነበር፣ ነገር ግን መፍትሄ እንዲመጣ እየሰራሁበት ያለው ጦርነት የኔ አይደለም፣ ነገር ግን በመቶዎች ሚሊዮን የሚቆጠሩ ዶላሮች ገንዘብ አፍስሰናል ሲሉ ሩሲያና ዩክሬን አሁኑኑ ተኩስ አቁሙን ይጀምራሉ ማለታቸው የተሰማ ቢሆንም አሁንም ድረስ በሁኔታው ተስፋና ስጋት ያለባቸው ባለ 27 ሀገራት የአውሮፓ ህብረት ስብስብ የጦርነቱ መቆምና መቀጠል ብቻም ሳይሆን ፑቲንና የአሜሪካው አቻቸው ትራምፕ በአንድ መድረክ የሚቆሙባቸው ፖለቲካዊና ዲፕሎማሲያዊ አጋጣሚዎች መፈጠር መሆኑንም ተጠቁሟል። ይህንን በሚመለከት ሰፊ ማብራሪያ የሰጡት የጂኦፖለቲካ ጉዳዮች ተንታኙ አሜሪካዊው ፒተር ሄነሪ ቲሃን ሩሲያና ዩክሬን በኢስታንቡል ውይይት አድርገው ባይሳካም ትራምፕ ፑቲንንም ሆነ ዜሌንስኪን በስልክ አነጋግረው በመጨረሻ ካልተሳካም ከአሸናፊዎቹ ወገን ይቆማሉ የሚል ከፍተኛ የሆነ ግምት አለ በማለት የምዕራባውያኑን ስጋት ገልጸው ሪፐብሊካኑ ከአሜሪካ ጥቅም ውጪ በርካታ ጉዳዮችን ግምት ውስጥ ማስገባት እንኳን ይቸገራሉ በሚል ወደ ውስጥ ተመልካችና አሜሪካዊነትን የሚያንጸባርቁ በመሆናቸው በአስቸጋሪ ጊዜ ሌሎች ሀገራትን ይተዋሉ በማለት ገልጸዋል። በሰላማዊ ሁኔታ አሜሪካ ከሩሲያ ጋር ትሰራለች ብሎ ሊታሰብ እንደማይችል ጠቅሰው አንደኛውና ሁለተኛው የዓለም ጦርነትም ሁለቱ ሀያላን አብረው የተሰለፉ ቢሆንም ሀገራቱ አሁንም ድረስ ለበርካታ ዓመታት የዘለቀው ውጥረት ውስጥ እንደሚገኙ በማስታወስ ምንም እንኳን የሩሲያው ፕሬዝዳንት ቭላዲሚር ፑቲን መልእክት ቢልኩም ያልተነኩ በርካታ ጉዳዮችን በመኖራቸው ጥርጣሬው መጉላቱንና የጂኦፖለቲካ ሁኔታ በፍጥነት እየተቀየረ መሆኑን አመላካች ነው ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እንዲሁም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በነበራቸው ውይይት ጥያቄው ትራምፕም ሆነ የአውሮፓ ህብረት የ30 ቀናት የተኩስ አቁም እንዲደረግ ሲፈልጉ በተቃራኒው ፑቲን አቋማቸውን ብቻ ተፈጻሚነት እንዲኖረው መጠየቃቸውን ያስታወሱት ዘገባዎቹ ፑቲን በአስተያየታቸው ከ2 ሰዓታት በላይ በቆየው ውይይትም ትራምፕን እጅጉን መረጃ የሰጠና በጥቅሉ በኔ እይታ ጠቃሚ የሆነ ነበረ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕና ፑቲን ያደረጉትን የስልክ ውይይት ገልጸውታል። ፑቲን ከትራምፕ ጋር ያደረኩት የስልክ ንግግር ጥሩ ነው፣ እርሱ በተሻለ ይገነዘባል ብዬ አስባለሁ ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ
3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ